ሰላም አሁን ከማን ጋር ነን? እንዴት ነሽ? ሰላም ነሽ ወይ? እንኳን ደህና መጣሽ። ኢንጂነር አሰፋ እባላለሁ። የሁዳ ኢንጂነሪንግ የፕሮጀክት 24 የዚህ ፕሮጀክት እንግዲህ ፕሮጀክት ኃላፊ ነኝ። ስላገኘሽ ደስ ብሎኛል። እሺ እናመሰግናለን ስላገኘን። ለምሳሌ አሁን አጠቃላይ ስለ ግንባታው ሁኔታና ስለ ግንባታው ፍጥነት ብትነግረን። መልካም እንግዲህ አሁን የ24 ብለን ወይሰየው ወይንም ብሔራዊ አካባቢ የሚገኘው ፕሮጀክታችን ባለ 17 ወለል ነው። እንግዲህ አሁን ያለበት ደረጃ ኦልሞስት ለሰሚ ፊኒሽ 80 እና 85% ወደ 90% የደረሰበት ሁኔታ ነው ያለው። የቻክ ስራችንን እያጠናቀቅን እንገኛለን። የኤክስተርናል ፕላስተሪንግ ስራው የኤክስተርናል ፔንቲንግ ስራዎችም በዛው ልክ በፍጥነት እየሄዱ ነው። እነሱም እየተገባደዱ ያሉበት ሁኔታ አለ። ከውስጥ ካሉ ማይነር ዲፌክት የምንላቸው ጥቃቅን ስራዎችንም እነሱንም ኮምፕሊት እያደረግን እየወጣንበት ያለበት ሁኔታ ነው ያለው። በተመሳሳይ መልኩ ደግሞ የኤሌክትሪክም የሳኒታሪም ስራም በተጓዳኝ እየሄደ በምንፈልገው ወይም ደግሞ እኛ ባቀድነው መሰረት እያስኬድን ያለንበት ሁኔታ ነው ያለው። ኦልሞስት ስራው ከወራቶች በኋላ እንግዲህ ወደ ኢንጂነሪንግ ሰርፕራይዝ ነው የለመደው። በሰርፕራይዝ ደረጃ አሁን እንኳን ሰርፕራይዝ ማለት አንችልም። ብዙ ከስተመሮቻችን መጥተው እያዩ ስለሆነ እኛም በሚዲያ በዚህ ልክ እየተናገርን ስለሆነ መረጃውን እያገኙ ስለሆነ ሰርፕራይዝ የሚሆንም እንግዲህ ታማኝነታችንን ግን በተጨባጭ የሚያገኙበት እድል ይፈጠራል ማለት ነው። እሺ ሌላው ደግሞ አሁን ስለ ግንባታው የመቋረጥ ሁኔታ ይገጥመዋል ብለህ ታስባለህ? ምናልባት ብዙ ስጋቶች ስላሉ ደንበኞች ጋር የግንባታ የመቋረጥ ሁኔታ ይኖረዋል ብለህ ታስባለህ? በእኛ ቤት ውስጥ ይሄ ነገር አይታሰብም። ምክንያቱም በመጀመሪያ ደረጃ ድርጅታችን ሲቋቋምም ቃልን በተግባር መፈጸም የምንችልበትን አቋም ይዘን እንድንንቀሳቀስ ነው። ያ ደግሞ ማለት ምንድነው? ለአንድ ፕሮጀክት የሚያስፈልጉ ግብአቶች፣ የሰው ኃይሎች ኢቭን እንኳን እሱ ብቻ አይደለም ሰፕላየሮቻችን እንኳን በእኛ ፍላጎትና በእኛ ቤተሰባዊ ስሜት ውስጥ ቃኝተን ያዘጋጀንበት ሁኔታ ስላለ በተለየ መልኩ ደግሞ ፕሮጀክታችን ከመነሻውም እስከ መድረሻውም ድረስ ለዚህ የጀርባ አጥንት የሆነውን የብረት ግብአት 100% ስቶክ የምናደርግበት፣ የፖስቴንሽን ማቴሪያል 100% ስቶክ የምናደርግበት እንዲሁም 24 ሰዓት የመስራት አቅማችንን የሚያጠነክሩልን የተለያዩ የኤሌክትሮኒክስ ማቴሪያሎችን ከኤሌክትሪካል ሲስተሞች እንደ ጄኔሬተር አይነቶችን እንደ ፓውዛ ወይም ደግሞ ጠቅላላ ኤሌክትሪካል ማኔጅመንቱን ኮንትሮል የሚያደርግልን ኮንትሮሊንግ ሲስተሞችን ሁሉ ሳይታችን ላይ በማጠናከርና በማደራጀት ነው እየሰራን ያለ ነው። ኢቭን ማቴሪያል ብቻ ሳይሆን እንኳን ስራ እንኳን እንዳይስተጓጎል ከማብራት ጋር ከውሃ ጋር ተያይዞ እንኳን ያሉትን ችግሮች 100% ፈተን ነው ወደዚህ የገባ ነውና ይሄ ፕሮጀክት የፈጠነበት ወይም ደግሞ ዛሬ ላይ በ11 ወር እዚህ ደረጃ የደረሰበት ምክንያቱ በጣም በጥንቃቄ የተመራበትና የሚያስፈልጉ ግብአቶችም ሆኑ የሰው ኃይሎችን ሙሉ ለሙሉ ጥንቅቅ አድርገን ፕሮጀክታችንን አክቲቭ ማድረጋችን ነው። አመሰግናለሁ ኢንጂነር አሰፋ።